ልዩ በሆነ በአብ ስም፣ ልዩ በሆነ በወልድ ስም፣ እንዲሁም ልዩ በሆነ በመንፈስ ቅዱስ ስም የጌትነቱ ምስጋና በሰማይ በምድር የመላ ፍጹም አሸናፊ በሚሆን በአንድ እግዚአብሔር አምናለሁ። ያመንኩም ለዘላለም በሦስትነት ጸንቶ ለሚኖር ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ። ዘወትር በአንድነቱ ጸንቶ ለሚኖር ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ። ያለሱ ሌላ አምላክ ለሌለ ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ። ክፉ ነገር ከማሰብ ከመስማት ከመናገርም ንጽሕት ለምትሆን ለዓለም ሁሉ መመኪያ ለሆነች በድንጋሌ ሕሊና በድንጋሌ ሥጋ ለጸናች አምላክን ለወለደች ለእመቤታችን እሰግዳለሁ። በመከራው ጊዜ ከጎኑ በፈሰሰ ደምና ውሃ ለከበረ ለጌታችን ለኢየሱስ ክርስቶስ መስቀል እሰግዳለሁ። ልዩ ሦስት ሆይ ሦስት አራት ከሚሆን ከኀጢአቴ ፍዳ አድነኝ። ልዩ ሦስት ሆይ ሰባቱን አንድ እያልክ እስከ 30 ድረስ የሠራሁትን በደሌን ይቅር በለኝ። ልዩ ሦስት ሆይ በ500 ብቻ የተወሰነ አይደለ በብዙ ሺህ የሚቆጠር የበደሌን ዕዳ አጥፋልኝ። የሰውን ሁሉ በደል ይቅር የምትል አንተ ነህና በእውነት። የጌታችን የፈጣሪያችን የመድኃኒታችን የኢየሱስ ክርስቶስ የሞቱና የመከራውን ነገር የሚናገር መጽሐፍ ይህ ነው። ዓለምን ሁሉ የሚያድን ዓለሙን ሁሉ የሚወድ ለዓለም ሁሉ ቤዛ የሆነ ዓለምን ሁሉ የሚጠብቅ ዓለምን ሁሉ የሚታደግ ጌታችን የመከራውን ነገር ያስተማራቸው ኤልሳቤጥና መልቴዳ በርዜዳ የሚባሉ 3ቱ ደናግልና 4ቱ ወንጌላውያን የጻፉት በዕለተ ሰኑይ የሚነበብ እንዲሁም የሚጸለይ መጽሐፍ ይህ ነው። የዚህም መጽሐፍ ስሙ ድርሳነ ማሕየዊ ይባላል። በመጋቢት 27 ቀንና እንዲሁም በየወሩ የሚያነበው እንዲሁም የሚደግመውና የሚጸልይ ሰው ንዑድ ክቡር ነው። በነፍሱም በሥጋውም ይከብራል። በመንግሥተ ሰማያትም ዕድል ፈንታው ከፈያታዊ ዘየማን ጋር ይሆናል። በየሳምንቱም አርብ ቀን የሚደግመው በነፍሱም በሥጋውም ይከብራል። በመንግሥተ ሰማያትም ዕድል ፈንታው ጌታችን ከገነዙ ከኒቆዲሞስና ከዮሴፍ ጋር ይሆናል። በየሳምንቱ አርብ ቀን በጸሎትና በጾም በልቅሶና በሐዘን እስከ 12 ሰዓት ድረስ የመከራውን መታሰቢያ እናደርግ ዘንድ ሐዋርያት አዘውናል። ያም ባይሆን እስከ 9 ሰዓት ድረስ በየቀኑም በሰባቱ ጊዜያት የሚደግመው ሰው ቢኖር በነፍሱም በሥጋውም ፈጽሞ ይከብራል። በመንግሥተ ሰማያትም ዕድል ፈንታው እስከ 70 ዘመን ድረስ በየቀኑ የጌታውን መከራ እያሰበ ካለቀሰ ከጌታ ባለሟል ከዮሐንስ ጋር ይሆናል። አቤቱ ጌታችን ሆይ ተቀዳሚ ተከታይ ስለሌለው ልጅህ ስለ ወዳጅህ ስለ ኢየሱስ ክርስቶስ ስለ አማኑኤል ብለህ ይቅርታህን ከእኛ አታርቅ፣ ቃል ኪዳንህንም አታፍርስ። በእውነት ለዘላለሙ አሚን። በአብ በመንፈስ ቅዱስ ሕልው ሆኖ የሚኖር ኢየሱስ ክርስቶስ በእርሱም አብ መንፈስ ቅዱስ ሕልዋን ሆነው የሚኖሩ ልቦናው አብ የአንደበቱም ትንፋሽ መንፈስ ቅዱስ የሚሆን ኢየሱስ ክርስቶስ እርሱም የአብ የመንፈስ ቅዱስ ቃላቸው እንዲሁም ኢየሱስ ክርስቶስ በልዕልና ሳለ በመሠረት ያለውን የሚያይ በእውነት ከሰማይ በቸርነቱ ወርዶ ክብርት ድንግል ከምትሆን ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ 9 ወር ከ5 ቀን በማኅፀኗ ተወስኖ
ልጅነትን ሰጥቶ በሥጋው ወገኖቹ ያደርገን ዘንድ በሰው ሥጋ ተወለደ። የጌታችን የኢየሱስ ክርስቶስ የልደቱ ነገር እንደዚህ ነው። እናቱ እመቤታችን ለዮሴፍ በታጨች ጊዜ ሳይገናኙ በግብረ መንፈስ ቅዱስ ጸንሳ ተገኘች። በድንጋሌ ሥጋ በድንጋሌ ነፍስ ጸንታ ያለች የዚህ ዓለም ሐልዮ የሌለባት ክፉ ከመናገር ከመስማት ከመዳሰስ ድንግል ናትና፣ እጮኛዋ ዮሴፍ ግን ደግ ሰው ነበረና ሊገልጣት እንዲሁም ሊያጣላት አልወደደም። ሰውሮ ሊተዋት ሊያኖራት ወደደ እንጂ። ይህንንም ሲያስብ እነሆ የእግዚአብሔር መልአክ ለዮሴፍ በሕልም ተገልጾ እንዲህ ተነጋገረው። የዳዊት ልጅ ዮሴፍ ሆይ እጮኛ ማርያምን መቀበል አትፍራ። ከእርሷ የሚወለደው በግብረ መንፈስ ቅዱስ ነውና እነሆ ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ ወይም መድኃኒት ትለዋለች። እርሱም ወገኖቹን ከኀጢአታቸው ፍዳ ያድናቸዋልና አለ። ይህ ሁሉ የተደረገው ነቢይ ከእግዚአብሔር አግኝቶ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል ብሎ የተናገረው ነገር ይደርስ ዘንድ ይፈጸም ዘንድ ነውና አለ። አማኑኤል ማለት እግዚአብሔር ከእኛ ጋር ሆነ ማለት ነው አለው። ዮሴፍም ከእንቅልፉ ነቅቶ የእግዚአብሔር መልአክ እንዳዘዘው አደረገ። ዮሴፍም ለድንግልናዋ ሰገደ፣ ለንጽሕናዋ ለቅድስናዋም እንዲሁ ተገዛ። እጮኛው የምትሆን ማርያምንም ወሰዳት። በኩር ተብሎ የተጠራ ልጇን እስክትወልድ ድረስ አላወቃትም ነበር። በወለደችውም ጊዜ አውራ ጣቱን አሰረችው፣ በጨርቅም ጠቅላ የበለስ ቅጠል አለበሰችው፣ በበረትም ውስጥ አስተኛችው። በሱ ችግር እኛን ከብር ዘንድ ስለ እኛ ተቸግሯልና ጌታችን ኢየሱስም በሥጋ ቢበርደው የሚሞቅ የአፋቸውን ትንፋሽ እየተነፈሱ ላምና አህያ አሟሟቁት። የሕሊና እንስሳ እስትንፋስ የፈለገ አምላክ በላያችን እፍ ብሎ ልጅነትን ሰጠን፣ በመለኮታዊ ትንፋሹም አከበረን። በማኅፀኗ ሳትጸንሰው መልአክ ስሙ ኢየሱስ ይባላል ብሎ እንደነገራት በተገረዘም ጊዜ ዘመዶቹ ስሙን ኢየሱስ ብለው አወጡለት። የሚነጹበትም ወራት በደረሰ ጊዜ እንደ ሙሴ ሕግ በእግዚአብሔር ፊት ያቆሙት ዘንድ ጌታችን ሕፃኑን ወደ ኢየሩሳሌም ወሰዱት። እርሱ የድኅነትና የፍቅር መሥዋዕት ሲሆን እርሱ ከኀጢአት የተለየ ንጹሕ ዕዳጌ በቀል የባሕርይ አምላክ ታላቅ ሊቀ ካህናት ሲሆን ከማዕርገ መላእክት በላይ ሲሆን ስለ ድካማችን መከራን መቀበል ታገሰ። እርሱ መሥዋዕትን የሚቀርብለት አምላክ ሲሆን ስለ እርሱ መሥዋዕት አቀረቡለት። በኦሪት እንደ ተጻፈ ሕግ ይፈጽሙለት ዘንድ ወደ ቤተ መቅደስ ይዘውት በገቡ ጊዜ ስምዖን በክንዱ ተቀብሎ ከጭኑ ላይ ያስቀመጠው፣ እግዚአብሔርንም አመሰገነው። እናቱ እመቤታችንንም ይህ ብላቴና ከእስራኤል ወገን ለብዙ ሰዎች ለመውደቃቸውም ለመነሳታቸውም መፈራረጃ ሊሆን የተሾመ ነው፣ በሚከራከሩ ሰዎች ምልክት ይሆን ዘንድ አንቺን ግን እንደ ጦር ልቦናሽን የሚከፋፍል ሐዘን ያገኝሻል፣ የብዙ ሰዎች የልቦናቸውን ሐሳብ ይገልጽ ዘንድ አለ። የሞቱንም ነገር በሰማች ጊዜ ጽኑ ሐዘን አዘነች። ማርያም
ሐዘነ ልቡና ታቀልል ማርያም ሐዘነ ልቡና ታቀልል ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ታቀልል። መሪር የሆነ ልቅሶንም አለቀሰች። ጌታችን ኢየሱስም በተወለደ በ2 ዓመቱ ከእናቱ ከእመቤታችን ጋር ወደ ደጋው ተራሮች ወደ ግብፅም አውራጃ ብሔረ አግዓዚም ኢትዮጵያ ወደምትባል አገር ተሰደደ። ዮሴፍም የእግዚአብሔር መልአክ እንደነገረው ብቻውን እርሷን ተከተላት። በጥምና በረሃብ እርሱም ተሰደደ። ጊዜው ሳይደርስ ሄሮድስ እንዳይገለው በወንጌል የታዘዘ ሥርዓት ሁሉ እንዳይቀርብን ዳግመኛም ከመንፈስ ቅዱስና ከጥምቀት የሚገኝ ልደት እንዳይቀርብን ኃጢአትን ለማስተስረይ ሥጋውን ደሙን መቀበል እርሱም እንዳይቀርብን የዘላለም ሕይወትም ለማግኘት ጌታችንም ሄሮድስ እስኪሞት ድረስ በየተራራው በየዋሻው በየፍሩክታው በየእንጨቱ ግንድ ውስጥ እርሱ እየተሸሸገ ኖረ። ነገር ግን በጌታችን በኢየሱስ ስደት ሞት ከኛ ራቀ። በጌታችን በኢየሱስ መሰደድ ሞት ከኛ ተለይቶ ተሰደደ። ሄሮድስም ከሞተ በኋላ 3 ዓመት ከ6 ወር መንፈቅ ጌታችን ኢየሱስ ክርስቶስ ወደ አገሩ ወደ ናዝሬት ተመለሰ። ጥቂት በጥቂት እያለ አደገ። ማደጉም በልብስ በማጌጥና በመክበር አይደለም፣ እንደ ድሆች ልጆች ለዘመዶቹ እየታዘዘ በታላቅ ተግዛዝ አደገ። በመጨረሻውም በአርብ ቀን ደዌያችንን ተቀበለ፣ መከራችንንም ተሸከመ። ከራዲዮን የሚባል ወፍ ሰውን ለማዳን የሰውን ደዌ እንዲቀበል እንዲሁ ተቀበለ። አቤቱ ጌታችን ሆይ እኔን አገልጋይህንና ሕዝቦችን ሁሉ ከኀጢአት ሞት አድነን ለዘላለሙ አሜን። ይሁዳም አማቹ በርባንን ለማዳን የዋጋው ተጨማሪ አድርጎ ጌታችን ኢየሱስ ክርስቶስን ለ30 ብር ሸጠው። ወንጌላውያንም እንዲህ አሉ። የአስቆሮቱ ሰው ይሁዳ ወደ ካህናቱ አለቆች ሄዶ እነሆ ኢየሱስን አስይዝላችኋለሁ፣ ምን ትሰጡኛላችሁ አላቸው። ደስ ብሏቸውም 30 ብር ሊሰጡት ተነጋገሩ። ከዚያ ቀን ጀምሮ የሚያስይዝበትን ጊዜና ቦታ ይፈልግ ጀመረ። ይሁዳም ምንም የድንጋይ ምሰሶ በራሱ ላይ ቆሞ በሰው አንደበት እየተናገረ ቢገስጸውም ምንም 3 ጊዜ በላዩ ዕጣ ቢወጣበት ምንም ጌታችን ኢየሱስ ለደቀ መዛሙርቱ ከእናንተ አንዱ እንደሚያስይዘኝ እውነት እላችኋለሁ ብሎ ሲነግራቸው ቢሰማ የሚያስይዝበትን ምክር አልተወም። ስለዚህም ነገር ደቀ መዛሙርቱ ብዙ አዝነው እያንዳንዳቸው መምህር እኔ ነኝን አሉት። ጌታችን ኢየሱስም መለሰ፣ የሚያስይዘኝ ከእኔ ጋር እጁን ወደ ውጪ ታግብቶ የሚጠልቀው ነው አላቸው። የሰው ልጅ ግን እንደ ተጻፈለት ይሄዳል። ነገር ግን የሰው ልጅን ለሚያስይዘው ለዚህ ሰው ወዮለት ባይወለድ በተሻለው ነበር አለ። ዳግመኛም ባጠገቡ የተቀመጠ ደቀ መዝሙሩ ዮሐንስ አቤቱ ማን ነው የሚያስይዝህ ብሎ በመጠየቀው ጊዜ ጌታችን ኢየሱስም የሚያስይዘኝ እኔ እንጀራ በወጥ
ጠቅሼ የምሰጠው ነው አላቸው። ጌታችን ኢየሱስም ለአስቆሮጡ ሰው ለይሁዳ እንጀራውን በወጥ ጠቅሶ ሰጠው። የምታደርገውን ፈጥነህ አድርግ አለው። ይሁዳም እንጀራውን ተቀብሎ በሌሊት ወጥቶ ወደ አይሁድ ሄዶ እነሆ ኢየሱስን አስይዝላችኋለሁና የምትሰጡኝን ስጡኝ አላቸው። 30 ብርም ሰጡት። እርሱም ለሚስቱ ሰጣት። ጌታችን ኢየሱስ ግን በመሸጡ ከኦሪትና ከዕፅ እርሷም ከዕፀ በለስ እርግማን ተወዳጀን። ጌቶቼ አብ መንፈስ ቅዱስ ሆይ አደራ እላችኋለሁ፣ እመቤቴ ማርያም ማልድሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩም የሾህ አክሊልን ተቀዳጅቶ በመስቀሉ በሞቱም ወደ ሲኦልም በመውረዱ በጦር በመወጋቱ በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአቴም ሁሉ ፍዳ ታድኑኝ ዘንድ ለዘላለሙ ማጸናችኋለሁ። አሜን። ለዘላለሙ የተከበረ ይሁን። ጌታችን ኢየሱስም ከአልዓዛር ቤት ወጥቶ እንዳስለመደ ይጸልይ ዘንድ ወደ ደብረ ዘይት ሄደ። በእርሱ ምክንያት አይሁድ የአልዓዛርን ቤት እንዳያጠፉ ደቀ መዛሙርቱም ተከተሉት። ከዚያም በደረሰ ጊዜ ወደ ጥፋት እንዳትገቡ ከዚያ ሄጄ ጸሎት እስካደርግ ድረስ እዚህ ተቀምጣችሁ ጸሎት አድርጉ አላቸው። ያዕቆብና ጴጥሮስን ዮሐንስንም ይዞ ከእነሱ ጋር ጌቴሴማኒ ወደሚባል የተክል ቦታ ገባ። ሰውነቱም በፊታቸው በነፍስ መከራ ታመመች። እኒህም መታወክና መተከዝ ማዘን ናቸው፣ በሰውነቱ ታውኳልና። ዛሬ ግን ሰውነቴ ታወከችብኝ አለ። ምን እላለሁ አባቴ፣ ሰውነቴን ከዚች ሰዓት አጽናት እንጂ ሌላ ምንም አልልህም። ነገር ግን ስለዚህ ነገር መጥቼ ከዚች ሰዓት ደርሻለሁ። እንደዚህ እያለ ያዝን ይተክዝ ጀመር። ሰውነቴም ለሞት የሚያበቃ ሐዘን በዚህ አዘነች። ከኔ ጋር ተግታችሁ ከዚህ ተቀመጡ አትተኙም አላቸው። በሰውነቱ ፈጽሞ እንዳዘነ እንደታወከም እንደዚህም ለኛ ለወገኖቹ ተድላ ደስታውን ሰጠን። የድንጋይ ውርወራ ያህል ከደቀ መዛሙርቱ ርቆ በጉልበቱ ተንበርክኮ ፊቱን ምድር አስነክቶ ሰገደ። ስለዚህ እርሱ በሥጋ ሲሰግድ መለኮት ከሥጋ አልተለየም ነበር፣ መለኮትም ሲሰግድ ሥጋ ከመለኮት አልተለያየም። የሚቻልስ ቢሆን ይህች ሰዓት ከእርሱ ታልፍ ዘንድ ዳግመኛም ጸሎት አደረገ። አባቴ ሆይ ሁሉ ይቻልሃልና ይህች ጽዋ ወይም ሞት ከእኔ ትለፍ አለ። ነገር ግን ከእኔ ትለፍ ማለቱ ስለ ራሱ አይደለም፣ ከሰው ሁሉ ሞት ትለፍ ማለቱ ነው እንጂ። ነገር ግን የእኔ ፈቃድ አይደለ ያንተ ፈቃድ ይሁን፣ ያንተ ፈቃድ ይሁን አሁንም ማለቱም ስለ ሰው ይሞት ዘንድ አባቱ ልኮታልና፣ የኔ ፈቃድ አይሆንም ማለቱም ያለ መሞቱን አይደለም፣ ሞቱ ፈቃዱ ነውና። ስለዚህም ነገር የልጁና የአባቱ ፈቃድ አንድ እንደሆነ ታወቀ። የሚያጽናናው የእግዚአብሔር መልአክ ከሰማይ ታየው። አቤቱ ድል ማድረግ ከሃሊነት ላንተ ይገባል እያለ ሞትንና ሲኦልን ዲያብሎስንም ድል አድርገሃልና ድል አድርገህም የአዳምን ልጆች ከዲያብሎስ ቁራኝነት ለይታቸዋልና። እርሱ ግን ፈጽሞ መላልሶ ጸለየ። ከእርሱ የራቀ ሰይጣንን
በጥበቡ ያቀርበው ዘንድ እርሱ ግን መላልሶ አሁንም ጸለየ። በቸርነቱ የሞት ፍርሃትን ከኛ ያርቅ ዘንድ አሁንም ጸለየ። ጌታችን ኢየሱስም ወደ ደቀ መዛሙርቱ ሄደ፣ ተኝተውም አገኛቸው። ጴጥሮስን 1 ሰዓት ከኔ ጋር መትጋትና መታገስ ተሳናችሁን? ወደ ፈተና እንዳትገቡ ተግታችሁ ጸልዩ፣ ነፍስ ጽኑ፣ ሥጋ ደካማ ነውና አለ። ዳግመኛም ጌታችን ኢየሱስ ሄዶ ጸለየ። አባቴ ሆይ የሚቻልህስ ቢሆን ይህ ጽዋ እንዳልጠጣው ከእኔ ይለፍ አለ። ነገር ግን ፈጽሞ ፈቃድህ ይሁን ብሎ ወደ ምድርም ሰገደ። ዳግመኛ ወደ ደቀ መዛሙርቱ መጣ። ደቀ መዛሙርቱን ሁሉ ተኝተው አገኛቸው። ዓይኖቻቸውም ፈጽመው በእንቅልፍ ተይዘዋልና። ከዚህም በኋላ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን እንደተኙ ትቷቸው ሄደ። በታላቅ ጩኸት እያለቀሰ 3 ጊዜ መላልሶ ጸለየ። ስለሚያምኑበት ነው እንጂ ስለ ራሱ አይደለም። እርሱ ግን በወዳጁ በአልዓዛር ሞት ካለቀሰ በኋላ ቀድሞም ስለ ጠላቶቹ 2 ጊዜ ያለቀሰ ሩኅሩህ ነውና። አገሪቱንም ባየ ጊዜ እንዲሁ አለቀሰላት፣ ርኅራኄ የባሕሪው ነውና። ብታውቂስ ደህንነትሽ ዛሬ ነበር አላት። እንግዲህስ ዕውቀትሽ ከዓይኖችሽ ተሰወሩ አላት። ተለየ እርሱም። ደግሞም ጠላቶችሽ በላይሽ ተሰብስበው የሚከቡሽ ቀን ይመጣል፣ ከየሀገሩም ተሰብስበው ከልጆችሽ ጋር ያጠፉሻል አላት። ደግሞም እያዘነ ድንጋይ በድንጋይ ላይ ሳይተው ሳያስቀሩ የይቅርታሽን ወራት አላወቅሽምና አላት። ጌታችን ኢየሱስም እንደሚፈራ ሰው ነገር በማብዛት 1 ጊዜም ጸሎቱን አልለወጠም። በብዙ ስግደቱም ጊዜ ወዙ ላቡ ቀድሞ እንደ ውሃ ጠብታ ሆነ። በኋላ ግን እንደ ደም በዝቶ ወደ ምድር ወረደ። ከኛም የኀጢአትን ወዝ አጠፋ። በመስገዱም የመላእክት አለቆች እያደነቁ ሰገዱለት። የሚሰግዱለት እርሱ ሰግዷልና። እኛም እንደ መላእክት አካላዊ ለሆነ ለእግዚአብሔር ቃል ከሥጋው ጋር አንድ ስግደትን እንሰግዳለን። ለቃል እንሰግዳለን። ለሥጋ አንሰግድም ሳንል ለቃል የሰገደ እንሆ ለሥጋ መስገዱ ነውና፣ ለሥጋም የሰገደ ለእግዚአብሔር ቃል መስገዱ ነውና። ዳግመኛም እንደዚሁ አባቶቻችን ሐዋርያት ለከበረ ሥጋ በሰገዱ ጊዜ ለእግዚአብሔር ቃልም ሰገዱ። ከብዙ እንባና ከጽኑ ለቅሶ ጋር የሆነ ጸሎቱም ስግደቱም በጌቴሴማኒ በደብረ ዘይት ብቻ አይደለም፣ በዮርዳኖስና በቆሮንቶስ በቂሳሪያ ተራራና በደብረ ታቦርም ስለኛ ጸለየ እንጂ። ይኸውም በምሴተ ሐሙስ ብቻ ያይደለ ሰው በሆነበት ወራት ሁሉ ጧትም ማታም ስለኛ ጸለየ እንጂ። ጌቶቼ አብ መንፈስ ቅዱስ አደራ እላችኋለሁ፣ እመቤቴ ማርያም ማልድሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩም የሾህ አክሊል ተቀዳጅቶ በመሰቀሉም በመሞቱም ወደ ሲኦልም በመውረዱም በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትሉ ዘንድ ከኃጢአቴም ሁሉ ፍዳ ታድኑኝ ዘንድ እለምናችኋለሁ ለዘላለሙ አሜን። ጌታችን ኢየሱስም ጸሎቱን ከጨረሰ በኋላ ወደ ደቀ መዛሙርቱ ተመልሶ 1 ጊዜ ተኙም ረፉም አላቸው። እነሆ በክፉ ሰዎች እጅ የሰውን ልጅ ያሲቱት ዘንድ ጊዜው ደርሷልና
እነሆ የሚያስይዘኝ ይሁዳ በዚህ ቀርቧልና ከዚህ ተነሱ እንሂድ አላቸው። ይህን ነገር ሲነግራቸው ከ12ቱ ደቀ መዛሙርት አንዱ የአስቆሮቱ ሰው ይሁዳ በዚያ ደረሰ። ያንንም ቦታ ያውቀው ነበር። ጌታችን ኢየሱስ ከደቀ መዛሙርቱ ጋር በዚያ ቦታ ሁል ጊዜ ቆይታ ያደርግበት ነበርና። ይሁዳም ከፈሪሳውያንና ከካህናት አለቆች ሎሌዎቻቸው ጋር የወታደሮቹን ሁሉ ጭፍራ ተቀብሎ በችቦ መብራትና በፋና ጦር ሾተል ጎመድ ይዘው ወደ እርሱ ሄዱ። በበዓል ፈጥነው ይዘውት ይገሉት ዘንድ ልቦናቸው በቅናት ተቃጥሏልና። በኋላ ግን ሕዝቡ እንዳይታወኩ የምንገለው በበዓል አይደለም አሉ። የሚያስይዘው ይሁዳም የምስመው እርሱ ነውና እርሱን ያዙት ብሎ ምልክት ሰጣቸው። ጌታችን ኢየሱስም የሚመጣበትን ሁሉ አውቆ እነርሱ ወዳሉበት ቦታ መጣላቸው። ማንን ትፈልጋላችሁ አላቸው። እነርሱም የናዝሬቱን ሰው ኢየሱስን ነው አሉት። እርሱም እኔ ነኝ አላቸው። የሚያስይዘው ይሁዳም ከእሳቸው ጋር ቆሞ ነበር። ጌታችን ኢየሱስም እኔ ነኝ ባላቸው ጊዜ ወደ ኋላ ተመልሰው 3 ጊዜ በምድር ላይ ወደቁ። ከሚያስደነግጥ ከቃሉ ንግግርና ከሚያስፈራ የፊቱ ብርሃን የተነሳ ሊይዙት በመጡ ጊዜ የአይሁድን ድካም በቃሉ ብቻ ሲያሳውቅ እንዴት በምንስ አምሳል ደከመ ይባላል አሉ። ዳግመኛም ጌታችን ኢየሱስ ማንን ትፈልጋላችሁ አላቸው። እነርሱም የናዝሬቱን ሰው ኢየሱስን ነው አሉት። እንዲሁም እኔ ነኝ አላቸው። የምፈልጉትስ እኔን ከሆነ እኒህን ተዋቸው ይሂዱ አላቸው። ከሰጠኸኝ አንዱስ እንኳ አላጠፋም ብሎ የተናገረው ቃል ይደርስ ይፈጸም ዘንድ እርሱ እንደዚህ አለ። ጌታችን ኢየሱስም ይሁዳን አይሁድንም እንዲያዩትና እንዲያውቁት አደረጋቸው። ይሁዳም ያን ጊዜ መምህር ቸር ውለሃል ብሎ በተንኰል ሳመው። ጌታችን ኢየሱስም ይሁዳን ወዳጄ የሰውን ልጅ በመሳም አስይዘህ ልታስገድለው መጣህን አለው። ጠላቱ ሲሆን ጠላቴ አላለውም፣ ወዳጄ አለው እንጂ። አዳጌ በቅን ልቦናው ትሑት ጠላቱን ወዳጅ ነውና፣ ይሁዳ ግን እጁን ዘርግቶ አንገቱን በቀሚሱ ያዘው። ይሁዳም አይሁድን እነሆ አስይዛችኋለሁና አጥብቃችሁ አስራችሁ ይዛችሁ ውሰዱት፣ ከእንግዲህ ወዲህ ቢያመልጣችሁ ዕዳ የለብኝም አላቸው። ጌታችን ኢየሱስንም የሺህ አለቃና ጭፍሮች የአይሁድም ሎላትና እነርሱም አንድ ላይ ሆነው በሰንሰለት አጥብቀው አሰሩት። አይሁድ ክፋታቸውን በእርሱ ላይ ይፈጽሙ ዘንድ ወዶ አሰናብቷቸዋልና። ከያዙትም ሰዎች ጋር ምንም አልተጣላም ነበር። ጴጥሮስም ጌታችን ኢየሱስን ይዘው እንዳሰሩት ባየ ጊዜ የማልኮስን አንገት ሊቆርጥ ሾተሉን መዘዘ። አንገቱን አልመታው። ጌታችንም ባወቀ የማትሰማ ቀኝ ጆሮውን ቆረጠው። ጌታችን ኢየሱስም ጴጥሮስን ሾተልህን ወደ አፎቱ መልስ አለው። በሾተል የመታ በሾተል ይሞታልና አለው። እኔ ግን አባቴ የሰጠኝን ጽዋ ሞት ሳልጠጣ አልተውም። ከ12ቱ ነገደ እስራኤል የሚበዙ ነገደ መላእክትን ይልክልኝ ዘንድ አባቴን መጠየቅ የማይቻለኝ ይመስልሃልን አለው። ነገር ግን መጽሐፍ የተናገረውን እንደምን ይደርሳል ይፈጸማል እንደዚህ ይሆን ዘንድ አለውና። ጌታችን ኢየሱስም የማልኮስን ጆሮ አዳነለት። በዚያችም ሰዓት ጌታችን ኢየሱስ ሕዝቡን እንደ ሌባ ሾተል ጎመድ ይዛችሁ ልትፈልጉኝ ልትይዙኝ መጣችሁን አላቸው። ዘወትርም ከእናንተ ጋር
በቤተ መቅደስ እሰማራለሁ። እያስተማርኩ ስኖር አልያዛችሁኝም፣ እጃችሁን እንኳ በእኔ ላይ አልዘረጋችሁም። ነገር ግን ይህን ጊዜ ሰዓታችሁ ነው፣ የጨለማው አለቃ ዲያብሎስም የሰለጠነበት ጊዜ ነው አለ። ይህም ሁሉ የተደረገው ነቢያት የተናገሩት ይደርስ ይፈጸም ዘንድ ነው። ከዚህም በኋላ ደቀ መዛሙርቱ ትተውት ሸሹ። በፍታ ነጠላ የለበሰ አንድ ጎልማሳ ተከተለው። እርሱም ጎልማሶች ቢይዙት ልብሱን ጥሎ ዕራቁቱን ሸሸ። ጌታችን ኢየሱስም ሁላችሁም በዚህች ሌሊት ትክዱኛላችሁ፣ ብቻዬንም ትታችሁኝ ትበተናላችሁ ብሎ እንደነገራቸው ሰሙ። እኔ ግን ብቻዬን አይደለሁም፣ አባቴ ከኔ ጋር ነው። ጌታችን ኢየሱስን ከያዙትም በኋላ ኃጢአት ያልሰራ በአንደበቱም ሐሰት ያልተናገረ እርሱን አስረው 30 ጊዜ በጡጫ መቱት። ጸሐፍት ፈሪሳውያን፣ አይሁድ፣ ሰዱቃውያንም የስህተት ምክንያት በመፈለግ በተፈታተኑት ፈተና ሁሉ አስረውም ባመጧት ሴት ነገር፣ በሴትና በወንድም ነገር፣ ግብርን በመስጠትና ግብርን በመጠየቅ በትንሣኤ ሙታንም ነገር በነገሩ ያስቱት ዘንድ በጠየቁት ጊዜ በጌታችን በኢየሱስ አንደበት ሐሰት አልተገኘበትም ነበር። የአንደበቱን መከናወን የነገሩንም መወደድ አደነቁ እንጂ። ሕዝቡ ሁሉ ትምህርቱን ለመስማት ይሽቀዳደሙ ነበርና። ጌታችን ኢየሱስም አፉን በመቱት ጊዜ ከንፈሮቹ ጥርሶቹም ታመሙ። ከጌታችንም ከኢየሱስ አፍ ብዙ ደም ፈሰሰ። አሕዛብን በሚያጠፉበት ስለቱ ስልጣን በሁለት ፊት የሆነ የተሳለ ሰይፍ ከአንደበቱ የሚወጣ ሲሆን ንዑ ሁሩ የሚልበት ስልጣን ገንዘቡ ሲሆን፣ ዳግመኛ አይሁድ ጌታችን ኢየሱስ ፊቱን 20 ጊዜ በጡጫ መቱት። ይኸውም እግዚአብሔር አብን መንፈስ ቅዱስንም በመልክ የሚመስል በባህሪ የሚተካከል ነውና። በጌትነቱ ክብር በደብረ ታቦር በተገለጸ ጊዜ ተለውጦ እንደ ፀሐይ ያበራ መልኩ ፊቱ ነውና። እርሱ የማይጠልቅ ፀሐይ የማይጠፋ ፋና ነውና፣ በወዳጆቹም ላይ ዘወትር የሚያበራ ፀሐይ ነውና። ሰነፎች አይሁድም ከምድር ነገሥታት ይልቅ የሚያስፈራ ፊቱን ሲመቱት የጌታችን የኢየሱስን የፊቱን ግርማ 3 ጊዜ ወደ ምድር የኋሊት የጣላቸው መሆኑን አላሰቡትም። ጌቶቼ አብ መንፈስ ቅዱስ አደራ እላችኋለሁ፣ እመቤቴ ማርያም አንቺንም እማልድሻለሁ፣ በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩም የእሾህ አክሊል ተቀዳጅቶ በመስቀሉ ላይ በሞቱም ወደ ሲኦል በመውረዱም በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአቴም ፍዳ ሁሉ ታድኑኝ ዘንድ ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለመድኃኒታችን ለልዑል እግዚአብሔር ፍጹም ምስጋና ይገባል ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።